ውድ ቤተሰቦቼ እንግዲህ ትላንትና የሩታ ልደት አነጋጋሪ ሆነዋል። በጣም ደስ የሚል ቀን ነበረ ትላንትና። ሩታዬን በጣም ደስተኛ ሆናለች ከነ ጽጌ ከነ ሜሪ ማለት ነው። ግን በዛኛው መሀል እንዴት አብርሽ አልተገኘም? በልደቷ ግዴታ አብርሽ መገኘት ነበረበት የምትሉም አላችሁ። ደግሞ እንዲሁም አብርሽ የሩታን ልደት ትቶ እንዴት ከሄርሜላ ጋር ቪዲዮ ይሰራል የሚል ጥያቄ ብዙ ሰው አንስቶታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱኝ፣ ጥሩ አስተያየት ለምትሰጡኝም እንዲሁም ለምትጠሉኝም ደግሞ ከልብ አመሰግናለሁ። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ደግሞ አትርሱ። እና ውድ ቤተሰቦች በመጀመሪያ ደረጃ የሁላችሁ ቪዲዮ በየቀኑ አይደለም እየተቀረጸ የሚመጣው ማለት ነው። እነሱ ልብሳቸው በመኪና ውስጥ አስገብተው አስቀምጠው ተዘጋጅተውበት ነው በአንድ ቀን ቢያንስ 4-5 ቪዲዮ ይቀረጻል ማለት ነው። አሁን የሩታዬ የልደቷ ቪዲዮ ቆይተዋል። ከ1-2 ቀን ምናምን አካባቢ ነው የተቀረጸው። ትላንትና አይደለም የተቀረጸው ማለት ነው። እና ለዛ ነው ማለት ነው። አብርሽ ደግሞ እርግጠኛ ነኝ በደንብ አድርጎ በዚህ ፕሮግራም አብርሽ ነበረ ማለት ነው። እንደውም ካሜራ ላይ ካያችሁ ትላንትና ሉልን ሜሪ ወደ ካሜራ ስታስጠጋለት የነበረችው ለማን ይመስላችኋል? ለካሜራማኑ ወይም ደግሞ ሎሬንሱ አይደለም። ይህን ነገር ደግሞ ሉል ካሜራ ላይ መግባትና መታየት ደግሞ የሚፈልገው አብርሽ አባቱ ነው ማለት ነው። እና ያንን እንደምታሳየው የነበረ ለአብርሽ ነው ብዬ ነው የምነግራችሁ ማለት ነው። ፕሮግራሙ ማንም አላዘጋጀውም። ምክንያቱም ከዚህም በፊት ሁልጊዜም እንደምንናገረው ማለት ነው እንደምነግራችሁ በዚህ ኑሮ ውድ ማንም የሩታ ልደት ሊያከብር አይችልም ማለት ነው። በአሁኑ ሰዓት አይደለም ልደት ወጪ አውጥቶ ኬክ አስገግሩ ምናምን ነገር የሩታ ልደት ሊያስከብር፣ እውነቴ ነው የምላችሁ። ሜሪ አሁን ካያቻት ሩታዬ ከወለደች ያን ሁሉ እህቴ ናት ጓደኛዬ ናት ብዙ ነገር ስትል ነበረ። አርግዛ እንኳን ያን ሁሉ ስታለቅስ ከጎኑ አልነበረችም። ግን የተሰባሰቡት የነበረው በሩታዬ በትልቅ ፕሮግራም ላይ ነበረ ማለት ነው። በዚሁ አጋጣሚ ለሩታዬ ፕሮግራም አላት። አብርሽ እንግዲህ ዛሬ ለሩታ ሰብራይዝ አድርጊያታለሁ ብሎ ቪዲዮ ይልቀቀው አይልቀቀው አላቅም። ነገር ግን አላት። ይህንን ነገር ደግሞ ምንም አዲስ እንዳይሆንባችሁ ማለት ነው። ምክንያቱም አብርሽ ደግሞ ለሚሰራቸውና ለሚያረጋቸው ነገር ደግሞ ይፋ መሆን አይፈልግም። አንደኛው ነገር ይፋ የማያረግበት ነገር ቢሆን እመኑኝና ሄርሜላ 100,000 እስከምትገባ ድረስ ነው ማለት ነው። ሄርሜላ ሁሉም ሰልችቷታል፣ እሷም ደብሯታል፣ ኦዲየንሱም ሁሉም እየተጨቃጨቀ ሞር አብርሽ ላይ በጣም ጫናታ እየበዛበት ነው ማለት ነው። እሱ ደግሞ የማይተውና ከሄርሜላ መራቅ የማይፈልግበት ሁኔታ የመጀመሪያ የተዋዋሉ ውላቸው ስላለ ያንን ውል ደግሞ አልሞላም ብለዋል ማለት ነው። በየጊዜ አሁን ካያችሁ አብርሽ በቤቱ ቪዲዮ ከለቀቀ በጣም ቆይቷል። ሩታ ጋር እንደውም ረስተነዋል። ነገር ግን የአብርሽ ዩቱብ አንድ ቀን እንደዚህ 3 ቀን 4 ቀን አይሆነውም እና ለምን እንደሆነ ታውቃላችሁ? የሁሉም ስልችት ስላለበት የሁሉም ድብርት ስላለበት ይሄንን ነገር ሩታ ብቻ ሳይሆን ሁላችንም ስለደበረ ስላስጠላ ደግሞ አብርሽ በኦዲየንስ ዘንድ እንደተጠላ ስለገባው ሄርሜላትን ብቻ ለማሳደግ ነው አሁን ጥረታቸው ማለት ነው። ትላንትና ያን ቢኒና በዚህ ነገር ብቻ ትምህርት መውሰድ ትችላላችሁ ማለት ነው። ምክንያቱም ቢኒና ፈረንጂው ደስታ እንደዛ እየተጣላት ለእሷ ዩቱብ አይቀርጹም፣ ዩቱብ ላይ አይጭኑም ማለት ነው። ያው አይዲያ ሲጠፋባቸው በእንደዚህ ነገር አድርገን ብንሰራ ያው አንድ ቪዲዮ ስትለቁ ማናችንም ቢሆን እነሱ ብቻ ሳይሆን አንድ ሰብስክራይብ ወይም አንድ ቪው ይገኝበታል በማለት ነው የትኛውም ዩቱብ የሚሰራው ማለት ነው። እና ያንን ነገር ስላለ ነው ይፋ ያላረገው ማለት ነው። አብርሽ በነገራችን ላይ ለየትኛውም ነገር ላርግ ካለ ገደብ የለውም። እንደዚሁም ተጣልተው እንደዚሁ ተጨቃጭቀው ለሩታ ሰብራይዝ አረኳት ቢልም ምንም አይደለም። ነገር ግን እኔ እውነት ለመናገር ለሩታ በጣም ትልቅ ፕሮግራም ነበራት ሲባል በጣም ነው ያዘንኩት፣ በጣም ነው ልቤ ነው የተሰበረው። ምክንያቱም እኛ ኦዲየንስ ምንድን ነው የበደል ነው ምንድን ነው ያረግነው ጥፋታችን ምንድን ነው? ኦዲየንስስ እነሱ የእነሱን ደስታ የአብርሽና የሩታ ደስታ ይፈልጋል እንጂ የሩታና የአብርሽ ሀዘን መቼስ አይፈልግም። አልቅሰው ወይም ተደብረው እንዲመጡ አይፈልግም። ኦዲየንስ ሁሉ የሚባለው በቃ አብርሽና ሩታ መለያየት የለባቸውም፣ ልጃቸውን አብረው ማሳደግ አለባቸው በማለት ነው ሁሉ ሰው የሚናገርና አብርሽንም የሚሰድበው ሩታንም የሚሰድበው ማለት ነው።
ምክንያቱም ምን አለ መሰላችሁ በመጀመሪያ ደረጃ ሲመጡ እነሱ አብርሽና ሩታ ብቻ ነው የምናውቀው እኛ። ሌላ ተከታይ እንደዚህ ሶስተኛ አራተኛ ወገን አመት ከምናምን ሆኖናል ከአብርሽና ከሩታ በጣም ጥሩ ጥሩ ነገር መልካም ነገር ሲሰሩና አሪፍ ሁኔታ እየነበሩ ፍቅርን እያስተማሩ ፍቅር እንዴት እንደሆነ በሁለታቸው በጣም ነበረ የሚቀናባተው። እኔ ስለ እነሱ አልነግራችሁም እና ያንን ነገር አብረን ስናሳልፍ 1 አመት ከምናምን ሆነን ከ1 አመት ከምናምን በኋላ ነገር ግን ነገሩ ሁሉ ተበጣበጠ። በቃ ያልጠበቅነው ነገር ነው። በአሁኑ ሰዓት ኦዲየንስ እውነቴ ነው የምላችሁ ራሳችን ሆነን በሩታም በኩል ያሉት በአብርሽም በኩል ያሉት ራሳቸው ሆነው ይጋፈጣሉ እንጂ ኦዲየንስ አላቅም በጣም ጥሩ ሁኔታ ላይ እንደሌሉ ነው የሚሰማኝ። እኔም የሚሰማኝ ስሜት ስላለ ነው። እኔም ሩታዬ ስትነካ ሩታዬ ስትሰደብ አብርሽንም እንዲሁም ባልሆነ ባልጠበቅኩት ቦታ ሲነካ በጣም ያመኛል። ምክንያቱም አብርሽ ያጠፋል አያጠፋም አልልም፣ ሩታንም ይበድላታል። ነገር ግን ያንን ነገር የሚያቅም አለ፣ የማያቅም የማይገባም አለ። የማይገባው ሰው ደግሞ በቃ ሩታን ዝቅ ከፍ እያደረገ በትላንትና ቪዲዮ ራሱ ብዙ ነገር እያወሩ ነበረ። ነገር ግን የሰው ልጅ ወጥቆ አይወጥቅም። ሩታ ከዚህም በኋላ ከፍ ትላለች እንጂ መቼም ወደ ታች አትወርድም። እና አብርሽ ለምን ይፋ እንደማያደርግ አላቅም። የአብርሽና የሩታ ደስታ ኦዲየንስ ሊያይ ለምን እንደማይፈልግ አላቅም። ይህንን ነገር ምለው አብርሽ ላይ ነው ወይ ብቻ እሱ ነው ወይ የማይፈልገው የምትሉት? አዎ እሱ ነው። ምክንያቱም የዩቱብ ተቆጣጣሪ የሁለታቸውም አብርሽ ስለሆነ ማለት ነው። አብርሽ የላስደሰተው ቪዲዮ አብርሽ የላስደሰተው ታምሌት ስለማይለጠፍና ስለማይለቀቅ ነው። አብዛኛውን ጊዜ አብርሽ ለምን ኦዲየንስ ደስታን ይከለክላል? የሚያስደስተውን ነገር መልቀቅ አለበት ብዬ የምናገረው ሁሉ ነገር አላፍትና እሱ ላይ ስላለ እሱ ስለሚወስድ ማለት ነው። ከሩታም አብረው ቢሆኑ ነገር ግን ሩታ አሸንፋ ይህንን ነገር ይለቀቅ ይህንን ነገር ለኦዲየንስ ያስደስተዋል ብላ መወሰን አትችልም። የእሱ ውሳኔ ነው ማለት ነው። እና ምን አለ መሰላችሁ ብዙ ጊዜ በሩታ ቻናል መማር ትችላላችሁ። ያው ይህንን ነገር የሚቆጥበው የሩታ እህቶችን ለመቅጣት ነበረ። ነገር ግን ሩታ እምቢ ብላ በቤቷ መጫን አትችልም። ነገር ግን አብርሽ ለእኛም ደስ ይለን ነበር፣ ኦዲየንስም ይደሰት ነበር ሞር አንድ ላይ ሆናችሁ። በእርግጥ አንተም አብርሽም ከካሜራ ጀርማ ሆኖ በትላንትና በተለቀቀው ብዙ ሰው ተደስተዋል። ሁላችንም ደስተኛ ነበርን በሩታ ፈቶ በመልቀቋ ቲክቶክም ላይ ደግሞ ቪዲዮ ሼር በማድረጓ ማለት ነው። ነገር ግን ሞር የበለጠ አብርሽ ቢኖር ደግሞ በጣም ደስ ነበር፣ በጣም ያምር ነበር፣ ውብ ይሆን ነበር ማለት ነው። ምክንያቱም አብርሽና ሩታ ስለምንወዳቸውና የሁለታችንም ፍላጎት ብቻ ስለሆነ ሳይሆን የሁሉም ፍላጎት ነው አብርሽና ሩታ አንድ ላይ እንዲጣመሩ። እንግዲህ ውድ ቤተሰቦች የአብርሽም ከሄርሜላ እንዴት ቪዲዮ ይሰራል ያላችሁ፣ ያው በመግቢያ ነግሬያችኋለሁ። የቆየ 2 ቀን የ3 ቀን የሰነበተ ቪዲዮ ነው የሚመስለኝ እና የሩታ ደግሞ ፕሮግራም ያዘጋጀው አብርሽ ነው እንጂ ማንም አይደለም። በተሰበሰቡበት በስተመጨረሻ ያው ቪዲዮ ሰፕራይዝ እንደተደረገች ነው ጓደኞቿ ቤት መጥተው እንዳያት ነገር ነው የተደረገው እንጂ ሁላቸውም በአንድ ነበሩ። ያው ቲክቶክ ላይ አንዳንድ ሰው ሊለቀውም ይችላል እናያለን። እንግዲህ ሰብር ማድረግ ነው ለሰው ልጅ እውነት ሰብርና ትዕግስት የመሰለ ነገር የለም። በትዕግስት ደግሞ እስከ ማታ ድረስ እንጠብቅ። አብርሽም ሊለቀው ይችላል። እንግዲህ አብርሽም ትናንትና ኢንስታግራም ላይ ሼር እያደረገላት ነበረ ለሩታ እንኳን ተወለድሽልኝ የሚል ነገር